ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ሀሳቦችን ወደ እናንተ እናደርሳለን። ትልልቆቹን የአውሮፓ ክለቦች አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቸልሲ፣ ሪያል ማድሪድ፣ ባርሴሎና ሌሎችንም የተመለከቱ የዝውውር ጉዳዮችን በስፋት እናነሳለን። የክለቦች ዓለም ዋንጫም የተደረጉ ጨዋታዎች አሉ። የእነሱንም የጨዋታ ውጤቶች የምንጠቁማችሁ ነው የሚሆነው። ሀሳብ አስተያየቶቻችሁ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አድባሩ ፕሮግራሙን እየመራው እቆያለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ትንታኔ ፕሮግራማችን የምናመራ ይሆናል። ከሀገር ውስጥ መረጃዎቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ የ2017 የውድድር ዓመት ትላንትና ፍጻሜውን አገኘ። የ2017 የኢትዮጵያ ፕሪሚየር ሊግ በትላንትናው ዕለት ኢትዮጵያ መድን ከስሁል ሽረ ጋር ያደረጉት ጨዋታ ከተደረገ በኋላ ፍጻሜውን አግኝቷል። የሊጉ አሸናፊነቱን ቀደም ብሎ ያረጋገጠው ኢትዮጵያ መድን የትላንትናውን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። ኢትዮጵያ መድን ትላንትና ከጨዋታው በኋላ የሽልማት ስነ ስርዓትም ዋንጫውን ተረክቧል። ኤርትራዊው የሐዋሳ ከተማ የፊት መስመር አጥቂ የሆነው አሊ ሱሌይማን የውድድር ዘመኑን 21 ግቦች በማስቆጠር በኮከብ ግባግቢነት አጠናቆታል። ባለፈው የውድድር ዓመትም እንዲሁ ከፍተኛ ግብ አስቆጣሪ እንደነበር የምናስታውሰው ነው። ጋናዊው የኢትዮጵያ ቡና ግብ ጠባቂ የሆነው ዳላንድ ኢብራሂም እና የኢትዮጵያ መድኑ አቡበከር ኑራ ደግሞ በ21 ጨዋታዎች ላይ ግብ ሳይቆጠርባቸው በመውጣት ወይም ክሊንሺት በማስመዝገብ የበላይ ሆነው ያጠናቀቁ ግብ ጠባቂዎች ሆነዋል። መቀሌ ሰባ እንደርታ፣ አዳማ ከተማ፣ ስሁል ሽረና ወልዋሎ አዴግራት ዩኒቨርሲቲ ወደ ከፍተኛው ሊግ ወረዱ ወይም ደግሞ የመጨረሻዎቹን 4 ደረጃዎች የያዙ ቡድኖች እንደሆኑ ይታወቃል። በቀጣዩ የውድድር ዓመት ደግሞ ነገሌ አርሲ እና ሸገር ከተማ እንግዲህ እግር ኳስ ክለቦች የኢትዮጵያ ፕሪሚየር ሊግን የተቀላቀሉ ክለቦች እንደሆኑ የተረጋገጠው። የኢትዮጵያ ፕሪሚየር ሊግ በ2018 ዓ.ም የውድድር ዘመን ከዚህ ቀደም ወደ ነበረበት 16 ክለቦች ተመልሶ ውድድሩ የሚካሄድ ነው የሚሆነው። በዚህ መሰረት ኢትዮጵያ መድን እንግዲህ ሻምፒዮን መሆኑን በማረጋገጡ ኢትዮጵያን ወክለው በአፍሪካ ቻምፒየንስ ሊግ የሚሳተፈው ቡድን መሆኑ ተረጋግጧል። የኢትዮጵያ ዋንጫን ያሸነፈው ሲዳማ ቡና ደግሞ በአፍሪካ ኮንፌዴሬሽን ዋንጫ ኢትዮጵያን በመወከል የሚሳተፈው ቡድን ነው። የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ትላንትና ፍጻሜውን ሲያገኝ ኢትዮጵያ መድን በታሪኩ የመጀመሪያውን ዋንጫ አሳክቷል። በሱፐር ስፖርት ያለፉትን ዓመታት በአዲስ ቅርጽም የቀጥታ ሽፋን ያገኘው ሊጉ የ5 ዓመት የቀጥታ ስርጭት ውልም በይፋ ተጠናቋል። ሱፐር ስፖርት ባለፉት 5 እንግዲህ 802 ጨዋታዎችን በቀጥታ ስርጭትም ለተመልካቾች ያደርሷል። በቀጣይ ዓመት በሊጉ ደግሞ በአዲስ ቅርጽ ሊደረግ እንደሚችልም ፍንጭ ሲሰጥ አሁንም እየተጫወተ ከሚገኝባቸው ሜዳዎች የሜዳ መጫወቻ ወይም ሆም አድርገው የፈለጉትን ከተማ እንዲመርጡ አስበዋል ሲሉ ነው እንግዲህ አቶ ክፍሌ ሰይፉም የተናገሩት። የአክሲዮን ማህበሩ ዋና ስራ አስኪያጅ አክለውም ውድድሩ አርብ፣ ቅዳሜና እሁድ በሚቀጥለው የውድድር ዓመት በእነዚህ 3 ቀናት በየሳምንቱ ለማድረግም አስበናል ሲሉ ጭምር ነው እንዲሁ ሀሳቦቻቸውን የሰጡት። በአጠቃላይ በዚህ የውድድር ዓመት የዓመቱ ምርጥ ተጫዋች በመባል የኢትዮጵያ መድኑ ሃይደር ሸረፋ ተመርጧል። የኢትዮጵያ መድኑ አሰልጣኝ ገብረ መድን ኃይሌ የዓመቱ ምርጥ አሰልጣኝ ተብለዋል። የዓመቱ ምርጥ ግብ ጠባቂ ደግሞ የኢትዮጵያ መድኑ ግብ ጠባቂ አቡበከር ኑራ ሆኗል። የዓመቱ ምርጥ ወጣት ተጫዋች ይታገሱ ታሪኩ ከኢትዮጵያ ቡና፣ የዓመቱ ምርጡ ዳኛ ደግሞ ማኑኤል ወልደ ጻዲቅ ሆነው መመረጣቸው ነው የኢትዮጵያ ፕሪሚየር ሊግ ሲጠናቀቅ ይፋ የተደረገው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታም እንውሰዳችሁ ውድ ቤተሰቦቻችን። የዓለም ክለቦች ዋንጫ የተደረጉ መርሃ ግብሮች አሉ። እንግዲህ የዓለም ክለቦች ዋንጫ እየተደረገ እንደሚገኝ ይታወቃል። የምድብ የመጨረሻ ጨዋታዎችም ቀጥለው ተደርገዋል። ምሽት ላይ የተደረጉ ጨዋታዎች አሉ። ከነዚህ መካከል ማንቸስተር ሲቲ ያደረገው መርሃ ግብር አንደኛው እንደሆነ
እንግዲህ ተመልክተናል። ማንቸስተር ሲቲ ከዩቬንቱስ ጋር ነው ጨዋታውን ያደረገው። ይህ ጨዋታ ደግሞ እጅጉን ይጠበቅ ነበር፣ ምክንያቱም የምድቡን የበላይነት ይዞ ለማጠናቀቅ የሚደረግ መርሃ ግብር ነበር። ዩቬንቱስ በግብ ክፍያዎች በልጦ በአንደኝነት ተቀምጦ ነበር። ሁለቱም ቡድኖች ግን ሁለቱንም ጨዋታዎች አሸንፈው እንደነበር የምናስታውሰው ነውና ትላንትና ደግሞ እርስ በርስ ያደረጉት መርሃ ግብር ሲጠበቅ ነበር። ማንቸስተር ሲቲ ግን ይህንን ጨዋታ በፍጹም የበላይነት ማሸነፍ ችሏል። ሲቲ ምድቡንም በበላይነት ማጠናቀቅ የቻለበትን ውጤት ነው ማስመዝገብ የቻለው። ማንቸስተር ሲቲ ከዩቬንቱስ ጋር ያደረገውን የክለቦች የዓለም ዋንጫ የምድብ የመጨረሻ ጨዋታ 5-2 በሆነ ሰፊ ውጤት ነው ማሸነፍ የቻለው። የማንቸስተር ሲቲን የማሸነፊያ ግቦች ጀረሚ ዶኩ፣ ፊል ፎደን፣ ኤርሊንግ ሃላንድ፣ ሳቪኒዮና ካሉሉ በራሱ ግብ ላይ ያስቆጠሯቸው ግቦች ማንቸስተር ሲቲን አሸናፊ ያደርገዋል። ለዩቬንቱስ በአንጻሩ ኮፕ ሚያርስ እና ዶሻን ቭላሆቪች ናቸው ኳስና መረብን ማገናኘት የቻሉት። ማንቸስተር ሲቲ ምድቡን በአንደኝነት እንዲሁ ዩቬንቱስ ደግሞ ሁለተኛ ደረጃን ይዘው ነው ማጠናቀቅ የቻሉት። ማንቸስተር ሲቲ ዩቬንቱስን ሲያሸንፍ ከ49 ዓመታት በኋላ ለመጀመሪያ ጊዜ እንደሆነ የተመለከትነው። እንግዲህ አንድ ጊዜ ነበር አሸንፏቸው እንደነበረም የሚገለጸው። በአንጻሩ ዩቬንቱስ 4 ያክል ጊዜዎች ማንቸስተር ሲቲን ማሸነፍ ችሏል። ትናንትና ማንቸስተር ሲቲ ዩቬንቱስን ሲያሸንፍ ከ49 ዓመታት በኋላ ለመጀመሪያ ጊዜ እንደሆነ የሚያሳዩ ቁጥሮች ናቸው የወጡት። በዚሁ ምድብ አልአይን ዋይዳድ ካዛብላንካን 2-1 በሆነ ውጤት ያሸነፈበት መርሃ ግብርም የተደረገ ጨዋታ ነው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ባርሰሎና ለማርከስ ራሽፎርድ ቀለል ያለ የ1 ዓመት የውሰት ውል ማቅረብ ይፈልጋል። መደበኛ ክፍያንና ደሞዙን ትልቅ ክፍያ መሸፈን ይፈልጋሉ የሚል ሀሳቦች እየወጡ ይገኛሉ። በገንዘብ ገደቦችና በኒኮ ዊሊያምስ ለማምጣት ባላቸው ፍላጎት ምክንያት እሱን በቋሚነት ለመግዛት እቅድ የላቸውም ማርከስ ራሽፎርድ። ነገር ግን በ1 ዓመት የውሰት ውል ግን ለማምጣት እቅዶች እንዳሏቸው የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡም የሚገኙት። ክሪስቲያን ኤሪክሰን ከክለቡ ጋር መለየቱ ይታወሳል። ሀሳቡን ሰጥቷል። በዩናይትድ ቤት የነበረኝ ጊዜ ተደስቼበትን ያሳለፍኩት፣ ለክለቡ ያለኝን ትልቅ ምስጋናም ማቅረብ እፈልጋለሁ። ከክለቡ በተጨማሪ ለደጋፊዎችና ለቡድን አጋሮቼ ያለኝን ትልቅ ክብርም መግለጽ እፈልጋለሁ ሲል ይናገራል። እዚህ ክለብ ከደረስኩበት የመጀመሪያው ቀን አንስቶ ክለቡ ቤት እንደሆነ ነበር የተሰማኝ። ስለዚህም ክለቡ በልቤ ሁልጊዜም ለየት ያለ ቦታ ይኖረዋል። በዚህ በነበረኝ ጊዜ ብዙ ድንቅ ትዝታዎችን አሳልፌያለሁ። በተጨማሪም ጥሩ ሰዎችንም ማግኘት ችያለሁ። 2 ዋንጫዎችንም ማሳካት ችያለሁ። በአንዳንድ የፍጻሜ ጨዋታዎችም ተሳትፌያለሁ ሲል ክሪስቲያን ኤሪክሰን ይናገራል። ያለፉት 3 ዓመታት ለኔ ትልቅ ትርጉም ነበራቸው ሲልም ነው ዴንማርካዊው ክሪስቲያን ኤሪክሰን ከስንብቱ በኋላ ሐሳቡን የሰጠው። የጣሊያኑ ክለብ ናፖሊ ጄደን ሳንቾን የማስፈረም ፍላጎት እንደነበራቸው የሚታወስ ነው ብሎናል ስካይ ስፖርት። ነገር ግን በዚህ ሰዓት ናፖሊዎች ጄደን ሳንቾን በደሞዙ ምክንያት ማስፈረም እንደማይችሉና በዝውውሩ ዙሪያ ተስፋ እንደቆረጡ ነው እየተገለጸ የሚገኘው። የጄደን ሳንቾ ደሞዝ ጉዳይ የተለያዩ ክለቦችን እያሸሸ ይገኛል። ከዚህ በፊት ቸልሲ የውሰት ውሉን በቋሚነት ለማድረግ ፍላጎቶች ነበሩት። ነገር ግን የደሞዙ ጉዳይ እንቅፋት ሆኖበታል። ተጫዋቹም ደሞዙን መቀነስ ፍላጎቱ እንዳልሆነ በመግለጹ ከቸልሲ ጋር የቋሚ ስምምነት ውሉ እንግዲህ ሳይፈጸም ቀርቷል። ወደ ማንቸስተር ዩናይትድም ተመልሷል። ከዛም ናፖሊዎች ይህንን ተጫዋች ለማስፈረም በተደጋጋሚ ጊዜ ፍላጎት እንዳላቸው ቢገለጽም የተጫዋቹ ደሞዝ ግን አሁንም እንቅፋት እንደሆነ የሚያሳዩ ሪፖርቶች እየወጡ ይገኛሉና ጄደን ሳንቾ ወደ ናፖሊ የማምራት እድሉ አሁንም ጠባብ እንደሆነ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ኒውካስል ዩናይትድ ለአንቶኒ ኤላንጋ ዝውውር 50 ሚሊዮን ፓውንድ ለማቅረብ ፈቃደኛ ናቸው። ከመጀመሪያው ዙር 45 ሚሊዮን ፓውንድ ጥያቄ ላይ 5 ቢሊዮን ፓውንድ ሊጨመር ይችላል ማለት ነው። ይሄ ደግሞ ከማንቸስተር ዩናይትድ ጋር ምን ያያይዘዋል ከተባለ ከኤላንጋ የወደፊት ሽያጭ ማንቸስተር ዩናይትዶች 20% የማግኘት መብት ያላቸው መሆኑን ተከትሎ ይህ ጥያቄ ተቀባይነት ካገኘ ማንቸስተር ዩናይትድ 10 ሚሊዮን ፓውንድ አካባቢ ከዚህ ዝውውር እንደሚያገኙ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። የቱርኩ ክለብ ፌነርባቼም ስለ ሳንቾ ሁኔታና አዳዲስ ለውጦችን መረጃ ለማግኘት ከጠየቁት ክለቦች መካከል አንደኛው ነው ተብሏል። ሆኖም ግን እስካሁን ድረስ ለተጫዋቹም ሆነ ለማንቸስተር ዩናይትድ ምንም አይነት ፕሮፖዛል አልተላከላቸውም። ተጫዋቹ ላይ ፍላጎት ያላቸው ክለቦች አሉ። ነገር ግን ተጫዋቹን በውሰት ውል ለማስፈረም እየጣሩ የሚገኙ ሲሆን በአንጻሩ የዩናይትድ ፍላጎት ደግሞ ተጫዋቹን በቋሚነት መልቀቅ ነው የሚፈልጉት ብለዋል ፋብሪዚዮ ሮማኖ። ስለዚህ ጄደን ሳንቾ ከዚህ ክለብ የመለየት እድሉ ሰፊ ነው። ነገር ግን አሁን የትኛው ክለብ ያስፈርመዋል የሚለው ጉዳይ ምንም እልባት ያገኘ ጉዳይ እንደሌለ የሚያሳዩ ዘገባዎች ናቸው በተደጋጋሚ እየወጡ የሚገኙት። የአርሰናልን ጉዳዮች ደግሞ ወደ እናንተ እናደርስ። አርሰናል ኤብሪቼ ኢዜን ወደ ግራ ክንፍ መስመር እቅዳቸው ውስጥ ጨምረውታል። ቶተንሃሞች ኤዜንም እየተከታተሉት ይገኛሉ። ሁለቱ የሰሜን ለንደን ከተማ ክለቦች
ይህንን ተጫዋች ለማስፈረም በትልቁ ፉክክር ላይ ያደርጉ እንደሚችሉ እየተገለጸ ነው። ከክሪስታል ፓላስ ጋር ያለው የውል ማፍረሻም 68 ሚሊዮን አካባቢ እንደሆነ 68 ሚሊዮን ፓውንድ አካባቢ እንደሆነ እየተገለጸ ነው። ሮድሪጎ ዋናውን ቦታ ይዛል። አሁንም በዚህ ቦታ ላይ ተመራጩ ሰው እሱ ነው። የሪያል ማድሪዱ የክንፍ መስመር ተጫዋች ለመልቀቅ ከመወሰኑ በፊት ስለወደፊቱ ከሻቪ አሎንዞ ጋር ይወያያል ተብሎ ይጠበቃል። ሪያል ማድሪድ እሱን በ90 ሚሊዮን ዩሮ ለመሸጥ ፈቃደኞች እንደሆኑ ይገለጻል። አሁንም አርሰናል በዚህ ተጫዋች ላይ ነው ቅድሚያ ፍላጎት ያላቸው። ነገር ግን የማይሳካ ከሆነ ወደ ኤብሪቼ ኢዜ ዝውውርም ሊያመሩ እንደሚችሉ የሚያሳዩ መረጃዎች እየወጡ ነው። አርሰናል የኤብሪቼ ኢዜ ከፍተኛ ፈላጊ ነው። እናም ደግሞ እሱ ማስፈረም እንደሚፈልግም የሚያሳዩ ዘገባዎች ናቸው የወጡት። ለአርሰናል ቅርቡ የሆኑ ሰዎች እንግዲህ አነጋግሬ ነበር ያለው ጋዜጠኛው እንደሚናገረው ከሆነ እሱ ኤብሪቼ ኢዜ ከእቅዳቸው አንዱ አካል ነው ሲሉ መልሰውልኛል። ከሌላኛው ጉዳይ ደግሞ የትኛውን ጥያቄ ዘን እንደምንሄድ ለማወቅ አስቸጋሪ ነው። ስለዚህ የትኛውንም ውል እንደሚፈጽሙም ምንም ዋስትና የለም ሲልም ጭምር ነው የተናገረው። እስካሁን ድረስ በክለቦቹ መካከል ምንም አይነት ንግግር መደረጉን እርግጠኛ አይደለም። የክሪስታል ፓላሱ ዋጋ እንግዲህ በሶስት ክፍል 20 ሚሊዮን ፓውንድ የሚከፈልና 8 ሚሊዮን ፓውንድ ደግሞ ቦነስ የሚከፈል ነው። በሶስት ዙሮች ተከፋፍሎ የሚከፈል ክፍያ ነው 68 ሚሊዮን ፓውንዱ ማለት ነው። ኤዜ የአርሰናል የመጠባበቂያ እቅድ ነው። ሙሉ እቅድም ላይሆን የሚችልበት እድል አለ። ነገር ግን መጠባበቂያ እቅድ ወይም ፕላን ቢ ምንለው አይነት እቅድ እንደሆነ እየተገለጸ ነው። አንድሪያ ቤርታ በዚህ ክረምት ኤብሪቼ ኢዜን ወደ አርሰናል ሊዘዋወር እንደሚችልም በተመለከተ ከኤብሪቼ ኢዜ ወኪሎች ጋርም ንግግር ማድረጉ ነው እየተገለጸ የሚገኘው። ቀደም እንዳልኳችሁ ግን ሌላኛው የሰሜን ለንደኑ ክለብ የአርሰናል ተቀናቃኝ የሆነው ቶትንሃም ሆትስፐርስም የዚህ ተጫዋች አድናቂና ፈላጊ እንደሆኑ የሚያሳዩ ሪፖርቶች ደግሞ እየወጡ ነው። ቤንጃሚን ሸስኮ አርቢ ላይፕዚግን መልቀቅ ይፈልጋል። ክለቡም እሱን ለመሸጥ ዝግጁ እንደሆነ እየተገለጸ ነው። ላይፕዚግ ከ80 እስከ 100 ሚሊዮን ዩሮ የሚሆንም ድምር ዋጋን ይፈልጋሉ። ነገር ግን የጀርመኑ ቢልድ እንደዘገበው ከሆነ 70 ሚሊዮን ዩሮ እንደ ቋሚ ዋጋና ጉርሻዎችን ጨምሮ እንደሆነ ነው እየተገለጸ የሚገኘው። እስካሁን ድረስ ምንም አይነት ይፋዊ ጥያቄ ላይፕዚጎች ጋር አልደረሰም። እናም በዝውውር ድርድር ላይ ደግሞ ለሳምንታት ምንም መሻሻል አልታየም የሚል መረጃ ነው ቢልድ እየገለጸ የሚገኘው። አርሰናል ተከላካይ ለማስፈረም እየሰራ እንደሆነ የሚያሳዩ ሪፖርቶች እየወጡ ነው። የሰሜን ለንደኑ ክለብ አርሰናል የቫሌንሲያውን የመሃል ተከላካይ ክሪስቲያን ሞስኩዌራን ለማስፈረም እየሰሩ መሆኑን የተገለጸው። አርሰናሎች የ20 ዓመቱን የስፔኑን ወጣት ብሔራዊ ቡድን ተጫዋች ክሪስቲያን ሞስኩዌራን የመጀመሪያ ምርጫቸው እንዳደረጉን የተገለጸው። ከ12 ዓመቱ ጀምሮ በቫሌንሲያ ያደገው እንግዲህ ክሪስቲያን ሞስኩዌራ ከ3 ዓመታት በፊት ወደ ዋና ቡድን በማደግ ግልጋሎቱን እየሰጠ ይገኛል። ተጫዋቹ ለቫሌንሲያ 90 ጨዋታዎችን ያደረገ ሲሆን ባለፈው ዓመትም በክለቡ 37 የሊግ ጨዋታዎችን 90 ደቂቃዎችን መጫወት ችሏል። የቀኝ እግር ተጫዋች መሆኑ የተነገረው ክሪስቲያን ሞስኩዌራ ተክለሰውነቱ ለእንግሊዝ ፕሪሚየር ሊግም ተስማሚ ነው ተብሎ ነው የታመነበት። አርሰናል ተጫዋቹን የቡድኑ ቁልፍ ተጫዋች ዊሊያም ሳሊባ እና ጋብሪኤል ማጋሌሽም ተጠባባቂ በማድረግ እንዲያስፈርሙ ተገልጿል። አርሰናል እንግዲህ ለምንድን ነው በዚህ ሰዓት ተከላካይ ያስፈልገው የሚሉ አይነት ጥያቄዎች ይነሳሉ። ምክንያቱም አሪፍ የሚባሉ የተከላካይ ጥምረቶች እንዳሉ ይታወቃል። አርሰናል ባለፉት ጊዜያት ከቡድኑ ጋር ማደግ የሚችል ወጣት የማል ተከላካይ ለማስፈረም በዝውውር ገበያው ላይ እንደነበሩ ግን የሚያሳዩ ሪፖርቶች ይወጣሉ። አርሰናሎች ጥር ላይ ብራዚላዊውን ወጣት ቪቶር ሪየሽን ማስፈረም ቢፈልጉም ተጫዋቹ ግን ወደ ማንቸስተር ሲቲ ማቅናቱን እናስታውሳለን። እንዲሁ ደግሞ ስፔናዊውንም ዴን ሆችሰንንም ከቦርንመዝ ለማስፈረም ቢመለከቱም ተጫዋቹ መዳረሻውን ሪያል ማድሪድ አድርጓል። አርሰናሎች ወጣት ተከላካይ ለማስፈረም እንግዲህ የፈለጉት ጋብሪኤል ማጋሌሽና ዊሊያም ሳሊባን እንዲፎካከር እንዲሁ ደግሞ ክፍተታቸውንም እንዲሞላ ጭምር እንደሆነ ነው የሚገለጸውና አርሰናል ክሪስቲያን ሞስኩዌራን በአሰልጣኝ ሚኬል አርቴታ ስር አድጎ እንግዲህ የመጀመሪያ ቋሚ ተሰላፊ መሆን ይችላል የሚል እምነት እንዳላቸውና እሱንም ለማስፈረም በዛ ምክንያት ምርጫቸው እንዳደረጉ ነው የተገለጸው። ተጫዋቹ በተጨማሪም በግራ መሃል ተከላካይነት እንዲሁ ደግሞ የቀይ መስመር ተመላላሽም ሆኖ የመጫወት ክህሎቶች እንዳሉት ጭምር በአርሰናል እንዲመረጥ ካደረጎች ኳሊቲዎቹ መካከል እንደሆኑ ነው የሚገለጸው። ስለዚህ አርሰናል ይህንን ዝውውር የፈጸመበት ወይም ደግሞ ሊፈጽም የተንቀሳቀሰበት ጉዳይ ደግሞ ይሄ ምክንያት እንደሆነ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። አርሰናል በይፋ የሉዊስ ስኬሊን ውል አራዝሟል። የሰሜን ለንደኑ ክለብ አርሰናል የማይልስ ሉዊስ ስኬሊን ኮንትራት ለ5 ዓመታት ማራዘማቸውን ይፋ አድርገዋል። የ18 ዓመቱ ተጫዋች ማይልስ ሉዊስ ስኬሊ በአዲሱ ኮንትራቱ ከፍተኛ የደሞዝ ጭማሪ እንደተደረገለት ነው የተገለጸው። እንግሊዛዊ ወጣት ተጫዋች ሉዊስ ስኬሊ በዓለም ከፍተኛ ተከፋይ ወጣት እግር ኳስ ተጫዋች እንደሚሆንም ተነግሯል። በትልልቅ ክለቦች አይን ውስጥም እንደገባ ሲነገር የቆየው ሉዊስ ስኬሊ ባለፈው ዓመት ለአርሰናል በሁሉም ውድድሮች 39 ጨዋታዎችን ማድረግ የቻለ ተጫዋችም
እንደሆነ ይነገራል። ትልቅ ዋንጫን ማሸነፍ እፈልጋለሁ ብሏል ሉዊስ ስኬሊ ከፊርማው በኋላ። በአርሰናል ውኑን ያራዘመው ሉዊስ ስኬሊ በቀጣይ በትልቅ ደረጃ ያሉ ዋንጫዎችን ማሸነፍ እንደሚፈልግ ነው የተነገረው። በክለቡ አሻራዬን ማስቀመጥ እፈልጋለሁ የሚለው ሉዊስ ስኬሊ በጨዋታው ውስጥም ሁሉንም ነገር ማሸነፍና የበላይነትን መውሰድ እፈልጋለሁ ሲልም ተደምጧል። ተጫዋቹ አክሎም በትልቅ ደረጃ ዋንጫዎችን ማሸነፍ እፈልጋለሁ፣ መማሬንና በየጨዋታ መሻሻል መቀጠል እፈልጋለሁ ሲልም ጭምር ነው እንዲሁ እየተናገረ የሚገኘው። ቢቢሲ ስፖርት እንደዘገበው ከሆነ ሉዊስ አጉሜ እንግዲህ ቶማስ ፓርቴን ሊተኩ ከሚችሉ ተጫዋቾች ዝርዝር ውስጥ በቋሚነት ወይም በቀዳሚነት ተቀምጦ ነበር። ነገር ግን ሚኬል አርቴታ ክሪስቲያን ኖርጋርድን የመረጠው ለፕሪሚየር ሊጉ ዝግጁ የሆነ ተጫዋች ስለሆነና በሊጉ ልምድ ስላለው እንደሆነም እየተገለጸ ይገኛልና ሉሲያን አጉሜ እንግዲህ ለአርሰናል ትልቁ ምርጫ እንደነበር የሚያሳዩ ሪፖርቶች ናቸው የወጡት። ፒርስ ሞርጋን ይናገራል። አርሰናል ቶማስ ፓርቴን መልቀቁ ለአርሰናል ትልቅ ኪሳራ ነው። በእውነት አርሰናል ቶማስ ፓርቴን መልቀቁ ለኔ ትልቅ እብደት ነው። ይህ ዝውውር እንግዲህ ወቅትም እጅጉ አሳዛኝ ዝውውር ነው፣ ይሄ ከኛ ክለብ መውጣቱ ሲልም ነው ፒርስ ሞርጋን የተናገረውና በየትኛውም ዋጋ ቶማስ ፓርቴን ማቆየት ነበረባቸው ሲልም ነው ፒርስ ሞርጋን የተናገረው። ሳሚ ሞክቤል ስለ አርሰናል ዝውውሮች ይናገራል። አርሰናልን ከሮድሪጎ ጋር የሚያገናኙት ዘገባዎች እውነት ናቸው፣ ነገር ግን ከባድ ስምምነት ነው። ሮድሪጎን ማስፈረም ይሞክራሉ። አንቶኒ ጎርደን ሌላኛው የእርሱ ፍላጎት ነው። ይህንን መረጃ ከታማኝ ምንጮች ነው ያገኘሁት። ነገር ግን ሁለቱም ተጫዋቾች የዝውውር ሂደታቸው ከባድ እንደሆነ አውቃለሁ ሲል ነው ሳሚ ሞክቤል ከአርሰናል ዝውውሮች ጋር በተያያዘ ሀሳቡን ያጋራው። ቤን ጃኮብስም እንዲሁ ሀሳቡን ይናገራል። ኤብሪቼ ኢዜና የአርሰናል ስምም መያያዙን ሲጠይቅ ሲናገር አርሰናል ኤብሪቼ ኢዜ ላይ ትንሽ ፍላጎት አለው፣ ከዛ በዘለለ ግን ሌላ ተጨማሪ እድገት ያለው ነገር ግን አልሰማሁም ሲል ነው ቤን ጃኮብስ መረጃውን ያጋራው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። አሁን ላይ ውድ ቤተሰቦቻችን ከሊቨርፑል ጋር በተያያዘ የተለያዩ ርዕሰ ጉዳዮች ይነሳሉ። ከነዚህ መካከል ሊቨርፑል በዚህ የዝውውር መስኮት በንቃት እየተሳተፈ እንደሆነ ይታወቃል። ከዚህ በፊት 2 ዝውውሮችን ማጠናቀቁን ሰምተናል። እንግዲህ ይፋ የተደረጉ ዝውውሮች ነበሩ። ሁለቱን የባየር ሌቨርኩዘን ተጫዋቾች የነበሩትን ጀረሚ ፍሪምፖንግንና እንዲሁ ፍሎሪያን ቬርትስን ቀደም ብሎ ማስፈረማቸውን አረጋግጠው ነበር። ትላንትና ደግሞ 3ኛ ፈራሚያቸውን በይፋ አስተዋውቀዋል። ሊቨርፑል በይፋ ተጫዋች ትላንትና አስፈርሟል። የመርሲሳይዱ ክለብ ሊቨርፑል የቦርንመዙን የግራ መስመር ተጫዋች ሜሎስ ኪርኬዝን ነው በ5 ዓመታት ውል እንግዲህ ማስፈረማቸውን ይፋ ያደረጉት። ትላንትና ይፋ ይደረግ እንጂ ይሄ ዝውውር ቀደም ብሎም እንደሚጠናቀቅ እየተጠበቀ ዝውውር ነበር። የ21 ዓመቱ ተጫዋች ሜሎስ ኪርኬዝ 40 ሚሊዮን ፓውንድ የዝውውር ሂሳብም ወጥቶበት ነው ከዛው ከእንግሊዙ ክለብ ቦርንመስ ወደ ሊቨርፑል እየተቀላቀለው። በቦርንመስ ቤት ጥሩ ጊዜን አሳልፈዋል ዘንድሮ ሜሎስ ኪርኬዝ። ባለፈው ዓመት በተለይም በተደረጉ 38 የፕሪሚየር ሊግ ጨዋታዎች ሁሉንም በቋሚነት ተሰልፎ መጫወት ከቻሉ ጥቂት ተጫዋቾች መካከል አንደኛው ነው ሃንጋሪያዊው ሜሎስ ኪርኬዝ። በተጨማሪም ደግሞ በሊጉ 2 ግቦችን አስቆጥሮ 5 ደግሞ ለግብ የሆኑ ኳሶችንም ማመቻችቶ በማቀበል ጥሩ ዓመትን ማሳለፍ ችሏል። ሊቨርፑል በዝውውር መስኮቱ ከጀረሚ ፍሪምፖንግ፣ ፍሎሪያን ቬርትስ ቀጥሎም 3ኛ ፈራሚያቸው አድርገው በይፋም እንዲሁ የተናገሩለት ተጫዋች ሆኗል። ይህ ተጫዋች እንግዲህ ለሊቨርፑል የተሻሉ ግልጋሎቶችን ይሰጣል ተብሎ ይጠበቃል። በተለይ አንድሬው ሮበርትሰን ከእድሜ መሄድ ጋርም በተያዘ እንዲሁ ከአቋም መውረዶች ጋርም በተያዘ ዘንድሮ የሚጠበቀውን ያክል መሆን አልቻለም። እንዲሁ ደግሞ የሱ ተጠባባቂ የሆነ ኮስታ ሲሚካስም የሚጠበቀውን አይነት ፐርፎርማንሶችን ለሊቨርፑል እየሰጠ አይገኝምና ሜሎስ ኪርኬዝ በዚህ ቦታ ላይ ትክክለኛ ለወደፊትም ጭምር ተተኪ የሆነ ተጫዋች እንደሆነ ይታመናልና ይህንን ተጫዋች ማስፈረም ችለዋል በ40 ሚሊዮን ዩሮ አካባቢ። ለእንግሊዝ ትልቁ ክለብ እንግዲህ መጫወት መታደል ነው ብሏል ሜሎስ ኪርኬዝ ፊርማውን ካደረገ በኋላ። ሃንጋሪያዊው የግራ መስመር ተጫዋች ነው ሜሎስ ኪርኬዝ ወደ ሊቨርፑል መምጣቱ መታደል ነው ሲል ነው የገለጸው። በጣም ደስ ብሎኛል፣ ይህ ደግሞ ለኔ በጣም ክብር ነው ያለው ሜሎስ ኪርኬዝ ከዓለም ምርጥ ክለቦች አንዱና ለእንግሊዝ ደግሞ ትልቁ ክለብ መጫወት ደግሞ መታደል ነው ሲልም ጭምር ነው የተናገረው። አክሎም ሲናገር ከእረፍት ተመልሼ ቡድኑን እስከምቀላቀልና የቅድመ ውድድር ዘመን ዝግጅትም እስከጀምር በጣም ጓጉቻለሁ በማለትም ጭምር ይናገራል። በሃርቪ ኤሊዮት ላይ የፕሪሚየር ሊግ ክለቦች ፍላጎት እያሳዩ ነው። ሃርቪ ኤሊዮት በሚቀጥለው የውድድር ዓመት በሊቨርፑል የመቀጠል እድሉ በጣም ጠባብ ነው። ምክንያቱም በዛ ቦታ ላይ የተለያዩ ተጫዋቾች አሁን ላይ
ፈርመዋል። እንግዲህ ፍሎሪያን ቨርትስ መጥቷል። ከዛ በተጨማሪ ዶሚኒክ ሶቦዝላይም በዛ ቦታ ላይ ያለ፣ ሌሎች ተጫዋቾችም በዛ ቦታ ላይ ግልጋሎታቸውን እየሰጡ ይገኛሉና ሃርቪ ኤሊዮት አሁን ላይ በዚህ ቡድን ቦታ ያለው አይመስልም። ስለዚህ ወደ ሌሎች ክለቦች የማምራት እድሉ በጣም ሰፊ ነው። ብራይተን ፍላጎት አላቸው። ዌስትሃም ዩናይትድም እሱን እያጤኑበት ነው። ፉልሃምም ጥያቄ ማቅረቡን የሚያሳዩ ሪፖርቶች እየወጡ ነው። አረብ ለብዚሽ ሌላ የሚመለከተው ክለብ ሲሆን ፊዮረንቲናም ጥያቄ ማቅረቡን ጭምር ቤን ጃኮብስ መረጃውን እያጋራ ነው የሚገኘው። ሊቨርፑል የሉዊስ ዲያዝን ኮንትራት ለማደስ ያለው ፍላጎት የጠፋም ይመስላል። ሊቨርፑል ያለው ቀጣይነትም ዋስትና የለውም። ዲያዝ በሊቨርፑል ደስተኛ አይደለም የሚሉ መረጃዎችም ጭምር አሁን ላይ እየወጡ ይገኛሉና የሉዊስ ዲያዝና የሊቨርፑል ጉዳይ እስካሁን ምንም አይነት ውሳኔ የተደረሰበት ጉዳይ አልሆነም። ሊቨርፑል የትሬንት አሌክዛንደር አርኖልድ ሁኔታም እንዳይደገም ስጋት ገብቷቸዋል። የመርሲሳይዱ ክለብ ሊቨርፑል በዚህ ክረምት መጀመሪያ ላይ ውይይት ካደረገባቸው ነገሮች መካከል አንደኛው የመሃል ተከላካይ ቦታው አንዱ እንደነበር የሚታወስ ነው። ሊቨርፑል ለወደፊት ያስቀመጠው የኢብራሂማ ኮናቴ ኮንትራት ማራዘም ሁኔታ እልባት አለማግኘቱ እንደሆነ እየተገለጸ ነው። ሊቨርፑሎች አሌክዛንደር አርኖልድ ላይ ያጋጠማቸው ነገር ማለትም ተጫዋቹ ከኮንትራት ነፃ ሆኖ ወደ ሪያል ማድሪድ በነፃ ማምራቱ ይሄ እንደገጠማቸው ይታወሳልና በኢብራሂማ ኮናቴ ላይ ይህም ነገር እንዳይደገም ስጋታቸው እየጨመረ መምጣቱ ነው እየተገለጸ የሚገኘው። የመጨረሻው ዓመት ላይ የሚገኘው ኢብራሂማ ኮናቴ በ2026 ክረምት ውሉ የሚጠናቀቅ ሲሆን እስካሁን ውሉን ግን አላራዘመም። ከፈረንሳይና ከስፔን እየወጡ ያሉ ዘገባዎች እንደሚያሳዩት ከሆነ የሊቨርፑል ኮከብ ኢብራሂማ ኮናቴ በቀጣይ ዓመት በነፃ ዝውውር መስኮት ሪያል ማድሪድን መቀላቀል ምርጫውን እንዳደረገ ነው እየተገለጸ የሚገኘው። ተጫዋቹ ከታላቁ ክለብ ሊቨርፑል ጋር ውሉን ከማደስ ይልቅ ከአሌክዛንደር አርኖልድ ጋር በተመሳሳይ ሂደት በነፃ የዝውውር መስኮት የስፔኑን ግዙፍ ክለብ ሪያል ማድሪድን መቀላቀልም እንደሚመርጥ ነው የተነገረው። የኢብራሂማ ኮናቴ ሁኔታ ፓሪስ ሳን ዠርሜን እና ባርሴሎናን የመሳሰሉ ሌሎች የአውሮፓ ግዙፍ ክለቦችም እየተከታተሉት ሲሆን ለተጫዋቹ ግን ምርጫው ወደ ሪያል ማድሪድ ማቅናት ነውና የትሬንት አሌክዛንደር አርኖልድን መንገድ ሊከተል የሚችልበት እድል በጣም እየሰፋ እንደመጣና ሊቨርፑሎች ደግሞ በዚህ ምክንያት ስጋት እየገባቸው እንደሆነ ነው እየተገለጸ የሚገኘው። ምናልባት ኮንትራቱን ማራዘም ከሆነ ተጫዋቹን ሊሸጡ የሚችሉበት እድልም መፈለግ ሳይኖርባቸው አይቀርም። ምክንያቱም ከኮንትራት ነፃ ሆኖ ወደ ሌሎች ክለቦች ከማምራት ይልቅ እንግዲህ ተጫዋቹን ሽጦ የተወሰኑ ገቢዎችን ማግኘት የተሻለ ይሆናል ተብሎ ስለሚታሰብ ነው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ኤደርሰን በማንቸስተር ሲቲ ይቆያል። ብራዚላዊው ግብ ጠባቂ ኤደርሰን በዚህ ክረምት የዝውውር መስኮት ማንቸስተር ሲቲን እንደማይለቅ ነው የተረጋገጠው። እኔ ማንቸስተር ሲቲ እቆያለሁ፣ የሚወጡ መረጃዎች ሁሉ ሐሰተኛ ናቸው ሲል ኤደርሰን አስቴቱን ሰጥቷል። ተጫዋቹ አክሎም በቀጣይ የፕሪሚየር ሊግና ቻምፒየንስ ሊግ ዋንጫዎችን ለማሸነፍ እንደሚያልምም ጭምር ነው የተናገረው። አሰልጣኝ ፔፕ ጓርዲዮላ በሰጡት አስተያየት ስለ ኤደርሰን ቆይታ አላውቅም፣ ነገር ግን አሁንም አብሮን በመሆኑ ደስተኛ ነኝ ሲሉ ተናግረውም እንደነበር እናስታውሳለን። ማንቸስተር ሲቲዎች እንግዲህ ምናልባት የግብ ጠባቂ የሚለቅ ከሆነ በማለትም የተለያዩ ግብ ጠባቂዎችን ሲመለከቱ እንደነበር እናስታውሳለን። ከነዚህ መካከል የፖርቶ ግብ ጠባቂ የሆነው ዲየጎ ኮስታ አንደኛው ነው። የፓሪስ ሰን ዠርሜኑ ጂያንሉጂ ዶናሩማም ጭምር እንዲሁ ከማንቸስተር ሲቲ ጋር ስሙ ሲነሳ የነበረ ግብ ጠባቂ ነው። ኤደርሰን በተለይ ወደ ሳዑዲ አረቢያ ክለቦች ሊያመራ የሚችልበት እድል አለ ተብሎ ሲገለጽ ነበር። ምክንያቱም ባለፈው የዝውውር መስኮትም እንዲሁ ስሙ ከነዚህ ከሳዑዲ ክለቦች ጋር ሲያያዝ ስለነበር በዚህ የዝውውር መስኮት ሊለቅ የሚችልበት እድል ሰፊ ነው ብለው በርካቶች ሲያነሱ ነበር። ነገር ግን ተጫዋቹ በዚህ ክለብ ለመቆየት ፍላጎት እንዳለውና በማንቸስተር ሲቲ አሁንም ቆይታን እንደሚያደርግ የሚያሳዩ ሪፖርቶችን ደግሞ እየገለጸ ነው የሚገኘው። በፊፋ የዓለም ክለቦች ዋንጫ ላይ በመሆኔ በጣም ደስ ብሎኛል። በጣም ደስተኛ ነኝ። እግር ኳስን ለመጫወት እንደገና የሚጀመር አስደናቂ ውድድርና ቡድኑን በድጋሚ መቀላቀል፣ ሜዳውን በመቀላቀል በጣም ደስ ብሎኛል። በጣም አስፈላጊ ነው። እናም ከነሱ ጋር ለመስራትና ለማሸነፍም ጉጉቱ አለኝ። ይሄ ለኔ ለመመለስ ትልቅ እድል ነው። እውነቱን ለመናገር በጣም ጠንካራ እንደሆንኩኝ ይሰማኛል። የማገገሚያው ሂደትም ረጅም ነበር፣ ነገር ግን ጊዜን እየወሰድኩኝ ነበር። እናም በጣም አስፈላጊ ነበር። ትኩረት ማድረግን ነበር። እናም አትዘኑ ወይንም ደግሞ ምንም እንዳትሆኑ ተናግሬም ነበር። አንድ ቀን እንደምመለስ አውቅ ነበር። እናም ይህ ቀን በመጨረሻው እንደመጣ አውቅ ነበር። እንደገና ለመጫወት በጣም ጓጉቼም ነበር። ደረጃዬን እስኪደርስም ድረስ ወራት ቢቆይም በጣም ግን ደስተኛ ሆኛለሁ ሲል ሮድሪ ተናግሯል። በትላንትናው ጨዋታ ላይ በተለይ በክለቦች የዓለም ዋንጫ የትላንትናው ጨዋታ ላይ በቋሚ አስተላለፍ ውስጥ መካተቱም የሚታወስ ነው። ፔፕ ጓርዲዮላ ልክ እንደኛ ነው ብዬ አስባለሁ። የተሻለውን መንገድ ወደፊት ለማግኘት አዳዲስ ፈራሚዎችን
እንዲሁ ደግሞ ለማስተካከልና ለማጫወትም የተሻለው መንገድ ምን እንደሆነ ለማየት እየሞከረን ነው። እናም የፊፋ የክለቦች የዓለም ዋንጫ ለመወዳደር ብቻ ሳይሆን በሚቀጥለው የውድድር ዘመን ምን እንደምናሳይ ለማሳየትም ትልቅ እድል ነው ብዬ አስባለሁ። ሁላችንም በአንድነት እንደደረሰንና እርስ በርሳችንም እንደተተዋወቀን እንደ ቡድንም የተሻለ እንሆናለን ሲልም ነው ሮድሪ የተናገረው። ተልእኮዬ ወደ ጠንካራ ደረጃ መመለስ ነው። እናም ደግሞ ቡድኑ ምርጡን ችሎታ ሊወስድልኝ ይችላል። በተለይም ደግሞ አመራርና አሁን ማሳየት የሚችለው ካፕቴን ከሶስቱ ካፕቴኖች አንዱ ነኝ። ከሁሉም በላይ አሸናፊ የነበረው የቡድኔ ሞራልን ማሳደግ እፈልጋለሁ። እናም እንደማደርገው እርግጠኛ ነኝ ሲልም ነው ሮድሪ ሄርናንዴስ ሀሳቡን የሰጠው። በትናንትናው ጨዋታ ላይ እንግዲህ በቋሚ አስተላለፍ ውስጥ ተካቶ እንደነበር የምናስታውሰው ነው። ሮድሪ ትናንትና ዩቬንቱስ ከማንቸስተር ሲቲ ጋር ባደረጉት የክለቦች የዓለም ዋንጫ የምድብ 3ኛ ጨዋታ ላይ በቋሚ አስተላለፍ ውስጥም ትናንትና ተካቶ ተመልክተናል። ማንቸስተር ሲቲ ጨዋታውን 5-2 በሆነ ውጤት ማሸነፉንም የምናስታውሰው ነው። ሪያል ማድሪድን ደግሞ እንመልከት። አንድሬ ሉኒን ከዓለም ክለቦች ዋንጫ ውድድር መጀመር አስቀድሞ በሪያል ማድሪድ ቤት ለተጨማሪ ዓመታት መቆየት እንደሚፈልግ በይፋ ውሳኔውን አሳውቆ እንደነበር ተገልጿል። እዚህም እንደ ምክንያትነት የተገለጸው በአሰልጣኝ ሻቪ አሎንሶ ስር ለመስራት ከፍተኛ የሆነ ጉጉት ስለነበረ ነው ሲል ማርካ ባወጣው ሪፖርቱ ላይ ይፋ አድርጓል። በሌላ በኩል ግብ ጠባቂው ምናልባትም ከሪያል ማድሪድ የሚለቅበት እድል ሊኖር እንደሚችል እሱን ለማስፈረምም የሚፈልገው ክለብ በቋሚነት የመጫወት ዋስትናን ሊሰጠው የሚችል ክለብ ከሆነም ብቻ ሁኔታውን ሊያስብበት እንደሚችል እየተገለጸ ነው ሲል መረጃው ያሳያል። ማርካ ነው ይህንን መረጃ እያወጣም የሚገኘው። እንግዲህ ሌላኛው እንደተናገረው ከሆነ ማርካም ግብ ጠባቂው ምናልባትም ከሪያል ማድሪድ የሚለቅበት አንዳንድ ምክንያቶች ሊኖሩት እንደሚችሉ ነው የተናገረው። አሁን ላይ ግን አማራጭ በጠረጴዛው ላይ ባለመኖሩ ምክንያት አንድሪያ ሉኒን በሪያል ማድሪድ መቆየቱን እርግጥ ያደርገዋል ሲል ነው ማርካ በመረጃው ላይ ያጋራው። ፓሪስ ሳን ዠርሜን ሌላኛው የኢብራሂማ ኮናቴ ፈላጊ ነው። ቀደም አንስተነዋል ከሊቨርፑል መረጃዎች ጋር በተያያዘ በርካታ ታላላቅ ክለቦች የኢብራሂማ ኮናቴን ሁኔታ በቅርበት እየተከታተሉት ነው የሚገኙት። ከነዚህ መካከል ሪያል ማድሪድ፣ ባርሴሎናና ፓሪስ ሳን ዠርማ ይገኙበታል። በፓሪስ የተወለደው ፈረንሳዊው ሰው ኮናቴ ወደ ትውልድ ሀገሩ ፈረንሳይ ዋና ከተማ ለመመለስም ሊያስብ ይችላል የሚሉ አንዳንድ ጭምጭምታዎች ደግሞ እየተሰሙ ነው። ሆኖም ግን ሌሎች ክለቦች ተከላካዩን በነፃ ዝውውር ለማስፈረም ፍላጎት አላቸው። ይሁን እንጂ ፈረንሳዊው ኢንተርናሽናል የግል ምርጫው ሪያል ማድሪድ እንደሆነ ነው የሚታመነው። አስቀድሞ እሱም እንግዲህ ከቀድሞ የቡድን ጓደኛው አሌክዛንደር አርኖልድ ጋር እንደገና እንግዲህ ያስችለባል ተብሏል። ነገር ግን በዚህ መሃል ሊቨርፑል በተጫዋቹ ላይ በቀላሉ ተስፋ ሊቆርጥ እንደማይችል የሚናገሩ ዘገባዎች ያሉ ሲሆን ተከላካዩ በአንፊልድም እንዲቆይና ውሉን እንዲያድስም ተጨማሪ ጥረቶችን ከማድረግ አሁንም ቢሆን እንደማይቦዘን ተናግሯል። ነገር ግን ብዙሃኑ ሚዲያዎች በስፋት እንደሚገልጹት ከሆነ ኢብራሂማ ኮናቴ ከሊቨርፑል መውጣቱ አይቀሬ እንደሆነና ቀጣዩ ክለቡ ደግሞ ወደ ሪያል ማድሪድ ያጋደለ እንደሆነ የሚያሳዩ ሪፖርቶች ናቸው የወጡት። ሮድሪጎ ጎይሽ በሪያል ማድሪድ የመቆየት ፍላጎቱ በመገናኛ ብዙሃን ቢገለጽም ወደ ሌላ ክለብ የሚያቀናበት በር ግን ሙሉ በሙሉ አልተዘጋም። ሮድሪጎ እንግዲህ በመጀመሪያ የአልሂላል ጨዋታ ላይ ለቡድኑ ወሳኝ እገዛን ቢያደርግም ጎልቶ ግን አልወጣም። እናም በሁለተኛው የፓቹካ ጨዋታ ላይ ደግሞ አልተሰለፈም። ይህም ደግሞ ሚናው ላይ ያለው ውዝግብ በከፍተኛ ሁኔታ ጨምሮታል። በተጨማሪም ደግሞ በሌሎች ነገሮች ላይም የተለያዩ ጉዳዮች እየተነሱ እንደሚገኙ ነው ዲያሪዮ አስ እየተናገረ የሚገኘውና የሮድሪጎ በሪያል ማድሪድ የመቆየት ጉዳይ እስካሁን ምንም እልባት ያገኘ ጉዳይ እንዳልሆነ የሚያሳዩ መረጃዎች ደግሞ እየተመለከትን ነው። ሮድሪጎ አሁንም በግራ ክንፍ የአጥቂ ክፍል ላይ የአርሰናል ዋነኛው ዓላማ ነው። አርሰናል ተጫዋቹ ሪያል ማድሪድን መልቀቅ ይፈልግ እንደሆነ ለማወቅም እየጠበቁ ነው። ሮድሪጎ ግን ከአሁኑ እንግዲህ ከሁሉ አስቀድሞ በመጀመሪያ ከሻቪ አሎንሶ ጋር ስለ ወደፊት ህይወቱ በደንብ መነጋገር እንደሚፈልግም ነው ማርካ የተባለው የመረጃ ምንጭ ደግሞ ይፋ ያደረገው። ኤንድሪክ ፊሊፔ ከጉዳቱ ሙሉ በሙሉ ያገገመ ሲሆን በዕለተ ቅዳሜ ወደ አሜሪካ በማቅናትም ከቡድኑ ጋር የሚቀላቀል ይሆናል። ከዚህ በተጨማሪም ደግሞ እንግዲህ የተለያዩ ነገሮችን ለማድረግ ሙከራዎችን እያደረገ ይገኛል። ከቡድኑ ጋርም ወደ ልምምድ ይመለሳል ተብሎ እንደሚጠበቅ ነው መረጃዎች የወጡት። የዓለም ክለቦች ዋንጫ መጠናቀቅ በኋላ ሪያል ማድሪድ ለ3 ወራት ያክል የጁድ ቤሊንግሃምን ግልጋሎት ላያገኝ ይችላል። ተጫዋቹ ከውድድሩ በኋላ ከባለፈው የውድድር ዓመት ጀምሮ ሲሰቃይበት የነበረውን የትከሻ ጉዳት ለማስወገድም ቀዶ ጥገና የሚያደርግ ሲሆን ከጥቅምት ወር ቀደም ብሎ ደግሞ ለጨዋታ ላይ ደርስ የሚችልበት እድል ሰፊ እንደሆነ ዲያሪዮ አስ መረጃውን አጋርቷል። ቸልሲን የተመለከቱ መረጃዎችን እናንሳ።
ቸልሲና ቦሩሲያ ዶርትመንድ በጄሚ ባይኖ ጊቲያንስ ምክንያት በቅርብ ሰዓታት ውስጥ እንደገና ቀጥተኛ ግንኙነት አድርገዋል። ንግግሮች በአሜሪካ እየተካሄዱ በመሆናቸው ስምምነቱ በጣም እየተቃረበ እንዳለ ፋብሪዚዮ ሮማኖ መረጃውን እያጋራ ይገኛልና ቸልሲ ይህንን ተጫዋች የማስፈረም እድሉ አሁን ላይ በጣም የሰፋበት ጊዜ ላይ ነው የምንገኘው። ቸልሲ የቦሩሲያ ዶርትመንዱን ጄሚ ባይኖ ጊቲያንስን ማስፈረሙ አይቀሬ እንደሆነ የሚያሳዩ ሪፖርቶች እየወጡ ነው። የፈረንሳይ ታማኝ ምንጭ ለኪፕ ማርሴይ ከሚፈልጋቸው ተጫዋቾች ውስጥ ቤንዌት ባዲያሼል አንደኛው እንደሆነ እየተገለጸ ይገኛልና ማርሴይ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ተነግሯል። ክሪስቲያኖ ሮናልዶ ውሉን አራዝሟል። ፖርቱጋላዊው የፊት መስመር ተጫዋች ክሪስቲያኖ ሮናልዶ በአልናስር ቤት ያለውን ውል ማራዘሙን ይፋ አድርጓል። ክሪስቲያኖ ሮናልዶ በአልናስር ቤት እስከ 2027 የውድድር ዓመት መጨረሻም ለመቆየት ነው ውሉን ያራዘመው። ክሪስቲያኖ ሮናልዶ ከፊርማው በኋላ በተመሳሳይ ህልምና ፍቅርም አዲስ ምዕራፍ ጀምሯል፣ በጋራ ታሪክም እንሰራለን በማለት ነው የተናገረው። የ5 ጊዜ ባሎን ዶር አሸናፊው ክሪስቲያኖ ሮናልዶ ከ2 ዓመታት በፊት አልናስርን በመቀላቀል በተከታታይ ዓመታትም የሊጉን የወርቅ ጫማ ማሸነፉ የሚታወስ ነው። በአልናስር ቤት ደግሞ ለ2 ዓመታት ኮንትራቱን ማራዘም ችሏል። ዶርትሙንድ ያሰልጣኙን ውል ያራዝማል። ቦሩሲያ ዶርትመንድ የክለቦች የዓለም ዋንጫ በኋላ ለአሰልጣኝ ኒኮ ኮቫች አዲስ ውል ለመስጠትም ማሰባቸውን የተነገረው። አሰልጣኙ በክለቡ የ1 ዓመት ውል ቢኖራቸውም በክለቡ ያስመዘገቡት ጥሩ ውጤት አዲስ ኮንትራት ሊያሰጣቸው መሆኑ ተነግሯል። አሰልጣኝ ኒኮ ኮቫች 11ኛ ደረጃ ላይ የነበረውን ዶርትሙንድ በአመቱ አጋማሽ ተረክበው 4ኛ ደረጃ ላይ በማስቀመጥ ወደ ቻምፒየንስ ሊግ መልሰውታል። አሰልጣኙ በተጨማሪም በዓለም ክለቦች ዋንጫ ጥሩ አጀማመር በማድረግ ቡድኑን እየመሩ ስለሆነ 16ቱን መቀላቀላቸውም የሚታወስ ነውና ኒኮ ኮቫች በቦሩሲያ ዶርትመንድ ቤት ኮንትራታቸው ይታደሳል ተብሎ ነው የሚጠበቀው። አንሱ ፋቲ በውሰት ሞናኮን ሊቀላቀል ነው። ስፔናዊው የባርሴሎና የፊት መስመር ተጫዋች የሆነው አንሱ ፋቲ በረጅም ጊዜ ውሰት ውል የፈረንሳዩን ክለብ ሞናኮንም ለመቀላቀል ተስማምቷል። በተጠናቀቀው የውድድር ዓመት ለባርሴሎና 11 ጨዋታዎችን ብቻ ያደረገው አንሱ ፋቲ ከሞናኮ ጋር የሕክምና ምርመራውን ያደርጋል ተብሎም ይጠበቃል። ዛሬ ተጫዋቹ ወደ ሞናኮ ከማቅናቱ በፊት ለባርሴሎና የተጨማሪ 1 ዓመት ውል ያራዝማል ተብሎም እንደሚጠበቅ የሚያሳዩ ሪፖርቶች እየወጡ ነው። አንሱ ፋቲ ባጋጠመው ተደጋጋሚ ጉዳት ምክንያትም በተጠበቀው ልክ ለቡድኑ ግልጋሎት መስጠት እንዳልቻለ ደግሞ የምናስታውሰው ጉዳይ ነው። ወደ ቤተሰቦቻችን የመጨረሻ መረጃችን እናድርገውና አንድ መረጃን ወደ እናንተ እናድርስ። ይህም ከክሪስቲያን ኖርጋርድ ጋር የተያዘ ጉዳይ ነው። የተጫዋች ምን አይነት አገልግሎቶችን ለአርሰናል ይሰጣል የሚሉትን ጉዳዮች ደግሞ ለማንሳት እንሞክር። ክሪስቲያን ኖርጋርድ በአርሰናል የአርቴታ ታክቲክና የአጠቃቀም ስልቶችን እንመልከት። አርሰናል የብሬንትፈርዱን ባለልምድ የመሃል ሜዳ ተጫዋች የክሪስቲያን ኖርጋርድን ለማስፈረም ስምምነት ላይ መድረሱን የአርቴታ የዝውውር ስትራቴጂ ምን ያክል በጥንቃቄ እንደሚያቅድም የሚያሳይ ነው። የ31 ዓመቱ የዴንማርክ ኢንተርናሽናል ወደ ኤምሬትስ ስቴዲየም መምጣቱ ለአርሰናል የመሃል ሜዳ ትልቅ አስተዋጽኦ እንደሚኖረው ነው የሚጠበቀው። ታዲያ ሚኬል አርቴታ ይህንን ልምድ ያለው ተጫዋችም በቡድኑ የአጨዋወት ስልት ውስጥም እንዴት ሊያዋህደው ይችላል የሚሉ ጥያቄዎች ይነሳሉ። የአርቴታ ታክቲካዊ ፍልስፍና የኖርጋርድ ቁልፍ ሚና የሚኬል አርቴታ በአርሰናል የሚያራምደው የአጨዋወት ፍልስፍና በኳስ ቁጥጥር ወይም ደግሞ ፖሴሽን የምንለው ነውና ከኋላ ተነስቶ ጨዋታዎችን በመገንባት ወይም ቢውልድ አፕ ፌዝን በማስጀመርና ከኳስ ውጭ ደግሞ ከፍተኛ ጫና ወይም ደግሞ ሃይ ፕረስ በማድረግም ላይ የተመሰረተ እንደሆነ የሚታወቅ ነው። የአርሰናል አጨዋወት ይህ ስርዓት ደግሞ በመሃል ሜዳ ላይ ቁጥጥርን፣ የተጫዋቾችን ተለዋዋጭነትንና ከኳስ ውጭ ደግሞ ታታሪነትን ይጠይቃል። ኖርጋርድ በብሬንትፈርድ እያለ በዋነኝነት እንደ ብቸኛ የተከላካይ አማካይ ወይም ደግሞ ሲንግል ፒቮት ሆኖ ነበር የሚጫወተው ወይም ደግሞ ባለ ሁለት የመሃል ተከላካይ ስርዓት ውስጥ እንደ አንደኛው ሆኖ ይጫወት እንደነበረም የሚታወስ ነውና የሱ ቁልፍ ባህሪያት እንደ ኳሶችን መንጠቅ፣ ትክክለኛ ቀበበሎችን ማድረግ፣ የጨዋታ እይታንና ታታሪነት እነዚህ ደግሞ ከአርቴታ ጋር ፍጹም የሚጣጣሙ አይነት እንደሆኑ ነው የሚነገረው። ክሪስቲያን ኖርጋርድ እንግዲህ በፕሪሚየር ሊጉ ራሱን ያረጋገጠ ልምድ ያለው ተጫዋች ነው። ሉሲያን አጉሜን ነበር ለማስፈረም ሙከራዎችን ሲያደርጉ የነበረው። ነገር ግን ክሪስቲያን ኖርጋርድ በፕሪሚየር ሊጉ ራሱን ያረጋገጠና ልምድ ያለው ተጫዋች ስለሆነ ለአርሰናልም በርካታ ጠቃሚ ነገሮችን ይዞ ሊመጣ እንደሚችል ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በተለይ ደግሞ ኳስ የመንጠቅና የማቋረጥ ብቃትም እንዳለው የሚያሳዩ ሪፖርቶች ይወጣሉ። ኖርጋርድ የጨዋታ ፍሰትን በሚገባ በማንበብ የተጋጣሚ የቅብብል መስመርን የመዝጋትና ኳሶችን ከፊት ደግሞ የመንጠቅ ብቃቱ እጅግ ከፍተኛ እንደሆነ ይነገራል። ይሄ ደግሞ ከኋላ ለመከላከያ መስመሩ ጋሻ ከመሆኑም በላይ አርሰናል ኳስን በፍጥነት ደግሞ እንዲያገኝ
ያስችለዋል ተብሎ ነው የሚታሰበው። ባለፉት የውድድር ዘመናት ባሳየው ብቃት መሰረት ኖርጋርድ በ90 ደቂቃ በአማካይ ከ2.5 እስከ 2.8 የሚደርሱ ኳሶችን የመንጠቅ ሙከራዎችን ወይም ደግሞ ታክልሶችን የሚያደርግ አይነት ተጫዋች ነው። ይህ ቁጥር ደግሞ እንደ ዴክላን ራይስ እንዲሁ እንደ ቶማስ ፓርቴ ካሉ የአርሰናል አማካዮች ጋርም ሲነጻጸር ከፍተኛ እንደሆነ ይነገራል። በተጨማሪም በ90 ደቂቃ ውስጥ በአማካይ ከ1.5 እስከ 1.7 የሚደርሱ ኳሶችን ኢንተርሰፕት የሚያደርግበት ችሎታም እንዳለው ነው የሚነገረው። የጨዋታ ፍሰትን የማንበብና የተጋጣሚን የጥቃት ሙከራዎችንም የማምከን ሙከራዎችን ያሳያል ተብሎ እንዲሁ ጥራትም እንዳለው በዛ ላይ ይነገራል። የኳስ ስርጭትና የጨዋታ መረጋጋት ኖርጋርድ እጅግ በጣም ትክክለኛ የኳስ ቅብብሎችን የሚፈጽም እንደሆነ ነው የሚገለጸው። ፓስ አኪሬሲው በጣም ትክክለኛ እንደሆነ በርካቶች ያነሳሉ። በተለይም ግፊት ውስጥ ሆኖ ወይም ጫና ውስጥ ሆኖ ኳስን ማረጋጋትና ለቡድን ጓደኞቹ በንጹህ መንገድም የማቀበል ብቃቱ ለአርቴታ የጨዋታ ግንባታ ወሳኝ ይሆናል ተብሎ ይጠበቃል። እሱ ፈጣንና ዝቅተኛ ቅብብሎችን በማድረግም ጨዋታውን የማፋጠን ወይም ደግሞ የማዘግየትን ብቃት እንዳለው ነው የሚነገረው። የኖርጋርድ እንግዲህ የቅብብል ትክክለኛነት በአማካይ ከ84 እስከ 86 በመቶ አካባቢ ይሆናል በአቬሬጅ በየጨዋታው። ይህም እንግዲህ በአርሰናል የመሃል ሜዳ ተጫዋቾች ከሚጠበቀው ደረጃ ጋር የሚጣጣም አይነት እንግዲህ ቁጥሮች እንዳሉት ነው የሚያሳየው። ሌላኛው እንግዲህ ታታሪነቱ የሚደነቅ ነው። የፕሬስ የማድረግ ችሎታውም ትልቅ ነው። ኖርጋርድ ከኳስ ውጪ ከፍተኛ ታታሪነት የሚያሳይ ተጫዋች ነው። በአርቴታ የከፍተኛ ጫና ወይም ደግሞ ሃይ ፕሬሲንግ በምንለው ስልት ውስጥም ፍጹም ተስማሚ ይሆናል ተብሎ ይጠበቃል። ኳስን ለመመለስም የሚያደርገው የማያቋርጥ ጥረትና የሜዳ ላይ ሽፋንም ወይም ደግሞ ሜዳ ላይ እንግዲህ የሚሸፍናቸው አካባቢዎችም ለቡድኑ ሚዛን ይሰጠዋል ተብሎ ይታሰባል። የእሱ መገኘት በተለይም የተጋጣሚ ተከላካዮችና የመሃል ሜዳ ተጫዋቾች ላይም ጫና በማድረግም ስህተቶችን እንዲሰሩ የተጋጣሚ ተጫዋቾችን ማለት ነው ስህተት እንዲሰሩ ያስገድዳቸዋል ተብሎ ነው የሚጠበቀው። ልምድና አመራር የ31 ዓመቱ ኖርጋርድ በፕሪሚየር ሊጉ ከ200 በላይ ጨዋታዎችን አድርጓል። የብሬንትፈርዱ አንበል በመሆንም የአመራር ብቃቱን አሳይቷል። ይህም ደግሞ ለአርሰናል የመሃል ሜዳ ስነ ስርዓትን መረጋጋትን ያመጣል ተብሎ ነው የሚታሰበው። በተለይም በዋንጫ ትግል ውስጥም አስፈላጊ በሆኑ ጨዋታዎች ላይ ልምዱና መረጋጋቱ እጅግ ጠቃሚ ይሆናል ተብሎ ይታሰባል። በአርሰናል ውስጥ የሚኖረው ታክቲካዊ ሚና ደግሞ ኖርጋርድ በአርሰናል ውስጥ በዋናነት የሚከተለው ሚናዎችን እንግዲህ የተለያዩ ሚናዎችን ሊጫወት የሚችልበት እድል ሰፊ ይሆናል ተብሎ ነው የሚታሰበው። የዴክላን ራይስ ምትክና የእረፍት ጊዜንም አማራጭ ይሆናል ተብሎ ይታሰባል። ዴክላን ራይስን ማሳረፍ ሲፈልጉ አርሰናሎች ይህንን ተጫዋች መጠቀም ይችላሉ። ዴክላን ራይስ ለአርሰናል እጅግ በጣም ወሳኝ ተጫዋች እንደሆነ ይታወቃል። በተለይ በዘንድሮው የውድድር ዓመት አብዛኞቹ ጨዋታዎች ላይ ሜዳ ላይ ተመልክተነዋል። አንዳንድ ጨዋታዎች ላይ እንግዲህ እንዲሁ በሚቀጥለው ጨዋታ ላይ ወሳኝ ጨዋታዎች ሲኖርባቸው ትልልቅ ተጫዋቾችን ሲያሳርፍ ሚኬል አርቴታ ዴክላን ራይስን ግን በአብዛኛው ጨዋታዎች ላይ ሲጠቀሙ እንመለከታለን እና በሁሉም ጨዋታዎች ላይ ያለ እረፍት እንዲጫወት ማድረግ የጉዳት ስጋት ይጨምራል እና ኖርጋርድ ደግሞ እንደ ጥልቅ የመከላከል አማካይ ወይም ደግሞ ሆልዲንግ ሚድፊልደር የምንለው አይነት ሆኖ ለመጫወት ደግሞ ለዴክላን ራይስም እረፍት ሊሰጠው እንደሚችል ይታመናል። በተለይም አነስተኛ ግምት የሚሰጣቸው ጨዋታዎች ላይ ወይም የፕሪሚየር ሊግ ጨዋታዎች ላይ ይህ እንግዲህ ለዴክላን ራይስ ለትልልቅ ጨዋታዎች ጠብቆ ለማስቀመጥም ኖርጋርድን መጠቀም በጣም በትልቁ ሊገለገሉበት የሚችልበት እድል እንደሆነ ነው የሚታመነው። የቶማስ ፓርቴ ክፍተትን መሙላትም ደግሞ ትልቁ እቅዳቸው ነው። ቶማስ ፓርቴ አርሰናልን እየለቀቀ እንደሆነ ይታወቃልና ኖርጋርድ ደግሞ የመሃል ሜዳውን ጥልቀት ለመሙላት ዋና አማራጫቸው ይሆናል። የሱ ልምድ የመከላከል ብቃቱና ከኳስ ውጭ ያለው ደግሞ ታታሪነቱ የፓርቴን ክፍተት ከመሸፈኑ የቡድኑን ጥንካሬም ያደርገዋል ወይም ያግዘዋል ተብሎ ይጠበቃል። ከዙበሜንዲና ዴክላን ራይስ ጋር የሚደረግ እንግዲህ ሽግሽግ ወይም ደግሞ ሮቴሽን አርሰናሎች በሚቀጥለው የውድድር ዘመን በበርካታ ውድድሮች ላይ በፕሪሚየር ሊግ፣ በቻምፒየንስ ሊግ፣ በኤፍኤ ካፕ፣ በሊግ ካፕ እንግዲህ ስለሚሳተፉ ሰፊና ጥልቅ ስኳድን ያስፈልጋቸዋልና ኖርጋርድ ደግሞ ከማርቲን ዙቤሜንዲና ዴክላን ራይስ ጋር በመቀየር የቡድኑን ጥንካሬና ትኩስነትንም በመጠበቅ ይጠቅማቸዋል ተብሎ ይታሰባል። በተለይም ጨዋታን ለመዝጋት ወይም ደግሞ የመከላከል ሚዛንን ለመጨመር ደግሞ በሚፈለግበት ጊዜ ኖርጋርድ ወደ ሜዳ መግባትና መረጋጋትን ያመጣል፣ ይጠቀሙበታል ተብሎም የሚታሰብ ተጫዋች ይሆናል ተብሎ ነው የሚታሰበው። ለተለዋዋጭ ታክቲኮች አርቴታ እንግዲህ እንደ ተጋጣሚው በሚጠቀማቸው ስልቶች ላይ በመመስረት እንግዲህ ኖርጋርድን ከዴክላን ራይስ ወይም ደግሞ ከሌሎች የመሃል አማካዮች ጋር የማጣመር ባለ ሁለት የመሃል አማካይ ስርዓት ወይም ደግሞ ደብል ፒቮትንም ሊጠቀም ይችላል ተብሎ ይታሰባል። ኳስን ለረጅም ጊዜ ለማቆየትና በተጋጣሚ ላይ የበላይነትን ለማስፈንም በሚፈልግበት ጊዜ ኖርጋርድ ከዴክላን ራይስ እና ከማርቲን ዙቤሜንዲ ጋር በመሆን የመሃል ሜዳውን ይቆጣጠራል ተብሎ ይታሰባል። ትልልቅ ጨዋታዎች ላይ እንደ ማንቸስተር ሲቲ ወይም ሌሎችም ሊቨርፑልም ካሉ ጠንካራ የመሃል ሜዳ ካላቸው ቡድኖች ጋር ደግሞ
በሚጫወትበት ጊዜ የአርሰናል የመሃል ሜዳ ጥንካሬን ለመጨመርና የኳስ ሽግግርንም ለመከላከል ባለ ሁለት አማካይ ሊጠቀም ይችላልና አርቴታ በአስቸጋሪ ጨዋታዎች ላይ የአርሰናል ቡድን በአንድ ጎል ሲመራ ደግሞ ኖርጋርድን በማስገባት የመሃል ሜዳውን በመዝጋትና የመከላከል ጥንካሬዎችን በመጨመር ውጤቱን አስጠብቆ ለመውጣትም እንደ ሌላ አማራጭም ሊጠቀሙበት ይችላሉ። ኖርጋርድ የመከላከያ ሚናው እንግዲህ ሲወጣ ዴክላን ራይስና ዙቤሜንዲ ደግሞ ወደፊት በመግባት የኳስ ስርጭቶችን ወይም ፕሮግሬሲቭ ፓሶችን እንዲሁ ደግሞ የጎል እድሎችን መፍጠር ላይም የበለጠ ትኩረት እንዲያደርጉ ደግሞ ያስችላቸዋል ተብሎ የሚታሰቡ መረጃዎች ናቸው እየወጡ የሚገኙት። የኳስ ሽግግርን መከላከል ሁለቱ የመሃል አማካዮች ኳስን ከተቋረጠ በኋላ ወዲያውኑ መልሰው ደግሞ ለማግኘት ጫና ያደርጋሉ። ይህም ደግሞ ፈጣን የተጋጣሚ የጥቃት ሽግግሮችን ይከላከላል ተብሎ ነው የሚታሰበው። የአየር ላይ ኳስ ጥንካሬም እንዳለው ይነገራል። ኖርጋርድ ከ60 በመቶ በላይ የሚሆኑ የአየር ላይ ፍልሚያዎችም ስኬት አለው። በመሃል ሜዳ ላይ እንግዲህ ከሚደረጉ የረጃጅም ኳስ ፍልሚያዎች ለመቆጣጠር ከሌላ አማካይ ጋርም ሲጣመር ከፍተኛ ጥቅም ይሰጣል ተብሎ ነው የሚታሰበው። በአጠቃላይ ክሪስቲያን ኖርጋርድ ወደ አርሰናል መምጣቱ በአርቴታ እጅግ የሚፈለግ የመሃል ሜዳ ጥልቀትን፣ ልምድንና ሚዛንን ይጨምራል ተብሎ ይታሰባል። እሱም የመከላከል ብቃቱ ነው። የስራ ታታሪነቱና የመረጋጋት ችሎታም አለው። ቡድኑ እንግዲህ በሁሉም ውድድሮች በሚያደርጋቸው የዋንጫ ትግሎች ውስጥ ትልቅ አስተዋጽኦም ይኖረዋል። እሱ እንግዲህ ወዲያውኑ ውጤት የሚሰጥና ከፕሪሚየር ሊግም ጋር ልምድ ያለው ተጫዋች እንደሆነ ይታወቃልና ለመላመድ ጊዜ የሚፈጅበት ተጫዋች አይደለም። ለአርሰናል ስኳድም እጅግ ጠቃሚ ተጫዋች ይሆናል ተብሎ እንደሚጠበቅ ነው ሪፖርቶች አሁን ላይ እየወጡ የሚገኙትና በቀጣይ ጊዜያቶች ደግሞ ከአርሰናል ጋር የሚያሳየውን ፐርፎርማንስ ደግሞ የምንመለከተው ነው የሚሆነው። ክሪስቲያን ኖርጋርድን ግን አዲሱ ፈራሚያቸው አድርገው አርሰናሎች ለማምጣት ከስምምነት መድረሳቸው የሚታወስ ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ያደረግኩኝ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናን ለእናንተ ማቅረብ እወዳለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።